በአንድ የገጠር መንደር ውስጥ የሚኖረው አዲስ የተጋቡ ባልና ሚስት ነበሩ። ባልየው ከጦርነት የተመለሰ በመሆኑ አእምሮው በከፍተኛ ጭንቀትና ቁጣ ተበክሎ ነበር። ወደ ቤት ሲመጣ ሁል ጊዜ ይጮሃል፣ ይበሳጫል። ከሚስቱ ጋር ለመነጋገር እንኳን ፈቃደኛ አልነበረም። ሚስትየው ባሏን በጣም ተወደው ስለነበር በባህሪው ተስፋ አልቆረጠችም። ይልቁኑ መፍትሄ ፍለጋ ጥበበኛ ሽማግሌ ዘንድ ሄደች። ችግሯን በለቅሶ አስረዳች። እባክህ ባሌ ወደ ቀድሞ ፍቅሩ እንዲመለስ ፈልጋለሁ እና ለሱም ይሁን መድኃኒት እንድትሰጠኝ ፈልጋለሁ አለችው። ሽማግሌው በጥልቅ ካሰበ በኋላ እንዲህ አላት። መድኃኒቱን መስራት እችላለሁ፣ ነገር ግን አንድ አስቸጋሪ ቅመም ያስፈልገኛል። በሕይወት ካለ አስፈሪ አንበሳ 3 ዘለላ ጸጉር ይዘሽ ነይ አላት። ሴቲቱም በድንጋጤ ፈዘዘች። ከአንበሳ አንገት? ይሄማ እንዴት ሊሆን ይችላል? ይገለኛል እኮ አለች። ሽማግሌው ግን ያለሱ መድኃኒት አይሰራም፣ ምርጫው አንቺ ነው አላት። ሴቲቱ ባሏን ለማዳን ስትል ይህንን አደገኛ ጉዞ ለመጀመር ወሰነች። በሚቀጥለው ጠዋት አንድ ትልቅ የበግ ስጋ ይዛ ወደ አንበሳው ወደሚኖርበት ጫካ ሄደች። አንበሳው በሩቁ ስታየው በጣም ፈራች፣ ነገር ግን አልሸሸችም። ስጋውን በሩቁ አስቀምጣ በጥንቃቄ ወደ ቤቷ ተመለሰች። በሁለተኛው ቀንም በተመሳሳይ ሰዓት ስጋ ይዛ ሄደች። በዚህም ጊዜ አንበሳው ስጋውን ማን እንደሚያስቀምጥ ለማየት በሩቁ ይጠብቃት ነበር። አሁን ሳትደነግጥ ስጋውን ጥላ ተመለሰች። ይህ ድርጊት ለሳምንታት ለወራት ቀጠለ። ሴቲቱ በየቀኑ ፍርሃቷን ዋጥ አድርጋ በትዕግስትና በሰላማዊ መንገድ ወደ አንበሳው መቅረብ ጀመረች። አንበሳውን በየቀኑ ስለምታበላው ድምጿንና ጠረኗን ለመደው። ካሁን በኋላ እንደ ጠላት ሳይሆን እንደ ወዳጅ መታየት ጀመሩ። ከብዙ ወራትና ትዕግስት በኋላ አንበሳው ሴቲቱ ስትመጣ በደስታ ጭራውን ይቆላ ነበር። ሴቲቱ ወደሱ ተጠግታ ስጋውን በእጇ ማጉረስ ጀመረች። አንበሳውም በታማኝነት እግሯ ስር ተኛ። ሴቲቱም ልቧ በከፍተኛ ፍርሃትና ደስታ እየመታ የአንበሳውን ራስ በቀስታ ማሻሸት ጀመረች። አንበሳው አይኖቹን ጨፍኖ በደስታ ሲተሻሽ ሴቲቱ በጥንቃቄ ከአንገቱ ላይ 3 ዘለላ ጸጉር ነቅላ አወጣች። አንበሳውም ምንም አላደረጋትም ነበር። ሴቲቱ በደስታ እየሮጠች ወደ ጥበበኛው ሽማግሌ ቤት ሄደች። ጸጉሩን እያሳየች አምጥቻለሁ አለች። ከአንበሳው አንገት ላይ በትግል ሳይሆን በሰላም ነቅዬ አምጥቻለሁ አለች። ሽማግሌው ጸጉሩን ተቀበለና እሳት ውስጥ ጨመረው። ሴቲቱም ደንግጣ ለምን አቃጠልከው? ይህን ለማምጣት ስንት ወራት ሙሉ ህይወቴን አደጋ ላይ ጥዬ በትዕግስት ስንከራተት እንደነበር ታውቃለህ አለች በቁጣ። ሽማግሌውም ፈገግ ብሎ ትከሻዋን ያዛረገና ልጄ ሆይ አሁን መድኃኒቱ በእጅሽ ገብቷል አላት። እስቲ አስቢው፣ ያንን ጨካኝ የዱር አውሬ የሆነ እንስሳ በየቀኑ ፍቅር በመስጠትና ፍላጎቱን በመረዳት ብቻ ፍጹም ታዛዥና የዋህ እንዳደረግሽው፣ ታዲያ አንቺ ባል ከዚህ አንበሳ ይበልጣልን አላት። ወደ ቤትሽ ተመለሽ፣ ለአንበሳው ያሳየሽውን ያህል ትዕግስትና ጽናት ለባልሽ ያሳይ አላት። በጦርነት የቆሰለውን ልቡን በችኮላና በቁጣ ሳይሆን በሂደት በትዕግስት ማከም እንደሚቻል ዛሬ በተግባር ተመረሻል። ሴቲቱም ታላቅ እውነት በራላት። ተረድታም ወደ ቤቷ ተመለሰች። ባሏ በጮኸ ቁጥር በዝምታና በፍቅር በትዕግስትም ታሳልፈው ጀመር። በሂደት ባሏ ቁጣውን ትቶ ወደ ቀድሞ ሰላማዊ ህይወቱ ተመለሰ። በትዕግስት ድንጋይ ለሰለሰ። የዛሬው መልእክቴ ነው። ሰብስክራይብ አድርጉት። አመሰግናለሁ።